ሰላም እንላችኋለን። እንዴት ሰንብታችኋል? የተከበራችሁ አድማጮቻችን በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን አርሰናል፣ ዩናይትድ እና ቸልሲ በቀጣይ ስለሚያደርጉት ጨዋታ እንዲሁም ስለ ጥሩ የዝውውር መስኮት እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የላቀ ነው። የሊጉ መሪ አርሰናል ኤሚሬትስ ላይ አስቶን ቪላን ይገጥማል። አስቶን ቪላ በተለየ በኡናይ ኤምሪ አሰልጣኝነት ስር ለአርሰናል ከማይመቹ ቡድኖች አንደኛው ነው። 95ኛው ደቂቃ ላይ በተቆጠረ ጎል አርሰናልን በቅርቡ ማሸነፉን እናስታውሳለን። ስለዚህ ለዚህ ጨዋታ በቀል ለዚህ ጨዋታ ወይ ደግሞ ለዚህ ሽንፈት መልስ ለመስጠት ኤሚሬትስ ላይ አርሰናል ይጫወታል። ይህ ብቻ ሳይሆን ይህንን ጨዋታ በማሸነፍ መሪነቱን ማስጠበቅ፣ ሞመንተም ማስቀጠል፣ ከምንም በላይ ደግሞ ተጋጣሚዎቹ ላይ ጫና መፍጠር ይችላል። አስቶን ቪላ ደግሞ በቀጥታ የአርሰናል ተፎካካሪ ሆነው ከመጡ ቡድኖች መካከል አንደኛው ነው በዚህ ውድድር ዘመን። አርሰናል በዚህ ውድድር ዘመን የተፍታታ እግር ኳስ የሚጫወት ቡድን አይደለም። በጣም ብዙ ሊሚቴሽኖች አሉበት፣ በተለይ ከመፍጠርና ጎል ከማስቆጠር ጋር። ትልቁ የአርሰናል የጥንካሬ ምንጭ መከላከሉ ነው ብለን ልንል እንችላለን፣ ወይ ደግሞ የቆሙ ኳሶችን ማጥቃቱ ነው ልንል እንችላለን። የክሬቲቪቲ ችግር ስንል የክሬቲቭ ተጫዋቾች ችግር ሳይሆን የሚጫወትበት መንገድ እንደሆነ ግን ማስመር ይገባናል። አንዳንዶቹ ጨዋታዎች ላይ በእርግጥ ችግሩ ክሬቲቪቲ አይደለም፣ አንዳንዶቹ ላይ መጨረስ ነው። ግን ደግሞ የመጨረስ ችግር ባልተነሳባቸው ወይ ደግሞ ጨራሾቹ እድል አላገኙም በሚባልባቸው አጋጣሚዎች ደግሞ የክሬቲቪቲ ወይም ደግሞ የመፍጠር ኢሹ እንዳለበት በሚገባ ማየት እንችላለን። እርግጥ ነው በጣም ብዙ እድሎች ፈጥሮ ጎል ማስቆጠር ያልቻለባቸው አጋጣሚዎች ጥቂት አይደሉም። ከዛ ደግሞ እድል መፍጠር ያልቻለባቸውም አጋጣሚዎች ልክ እንደዚሁ በአብላጫው እድል መፍጠር ባልቻለባቸው ወይ ደግሞ እድል ተፈጥሮ ጎል አስቆጣሪዎቻቸው ጎል ማስቆጠር ባልቻሉባቸው አጋጣሚዎች ሁሉ የቆመ ኳስን በቅርቡ ደግሞ የተጋጣሚ ቡድን ተጫዋቾች ራሳቸው መረብ ላይ የሚያስቆጥሩትን ጎል እንደ ማሸነፊያ አማራጭ መከተል ይዘዋል። ይሄ ግን እስከ መቼ ዘልቃል? ትልቁ የደጋፊዎች ጭንቅ ነው። ለዚህ ነው አርሰናል በቅርቡ የሚያደርጋቸውን ጨዋታዎች ደጋፊዎች በተለየ ጭንቀት የተለየ ምጥ ውስጥ ሆነው የሚያዩት። በእርግጥ የተከላካይ መስመራቸው ያስቆጠሩት አንድ ጎል እንኳን ቢሆን ይህን አስጠብቆ የመውጣት ጥንካሬ አለው። ግን ደግሞ በቅርብ ጊዜ የተከላካይ መስመራቸው ላይ የተፈጠረው ጉዳትና የተጫዋቾች ተለዋዋጭነት ያለፉትን ጥቂት ጨዋታዎች በሁለት ጎል ልዩነት መርተው አንድ ጎል ሲቆጠርባቸው የሚፈጠር የሆነ አይነት አለመረጋጋት፣ የሆነ አይነት ድንጋጤ፣ ደጋፊውም ላይ ጭምር የሚጋባ ድንጋጤ እንድናይ አድርጎናል። ስለዚህ አርሰናል እዚህ መከላከል ላይ አጥብቆ ቢሰራ እንኳ ላይኛው የሜዳ ክፍል ላይ ሌላኛው የሜዳ ክፍል ላይ ሌላኛው ሳጥን ውስጥ አደጋ መፍጠር፣ ጎሎችን ማስቆጠርና ጨዋታዎች እንደዚህ ያለ ጭንቀት ውስጥ እንዳይገቡ ደጋፊ በጣም ዘና ብሎ ጨዋታዎችን እንዲጨርስ ለራሳቸውም ቢሆን ጉልበታቸውን ቆጥበው ጨዋታዎችን በሚገባ እንዲያስተዳድሩ ኢኮኖሚካል ሆነው እንዲጫወቱ ማድረግ ይኖርባቸዋል። በጣም ብዙ እድሎች የፈጠሩባቸውን አንዳንድ ጨዋታዎች ስናይ የዚህ ቡድን ችግር ጎል አስቆጣሪ ነው ብለን አስበን ይሆናል። በአንዳንዶቹ ጨዋታዎች ደግሞ ቅድም እንዳልኩት ክሬቲቪቲ ዋነኛው ኢሹ ሆኖ ይታያል። ለማንኛውም ግን በዚህ መካከል ሚዛኑን መስራት የሚኬል አርቴታ በጣም ትልቁ ፈተና ነው። ስለዚህ ጨዋታዎችን በጊዜ መግደል ጉዳይ ለአርሰናል ትልቁ የቤት ስራ እንደሆነ ይቀጥላል። እንግዲህ የሚገጥሙት አስቶን ቪላ በጣም ትልቅ ፈተና ሊሰጧቸው ከሚችሉ ቡድኖች መካከል አንደኛው እንደሆነ እናውቃለን። አርቴታ ከዚህ ጨዋታ በፊት አስተያየቱን ሲሰጥ ወደ ኤሚሬትስ የሚመጡ ቡድኖች ሁሉ አስቶን ቪላን ጨምሮ ሰፈር እንዲያረጉ በኤሚሬትስ መጫወት የሚፋጅ እንዲሆን አጥብቄ እመኛለሁ ብሏል። እና ደግሞ የባለፈውን ሽንፈት መበቀል በትክክለኛው መንገድ ነገሩን ልናረገው የምንችል ወይ ደግሞ በትክክለኛው መንገድ በቀልን የምንረዳው ከሆነ አስፈላጊ ነው የሚል አስተያየትም ሰጥቷል። በእርግጥ ከአስቶን ቪላው ጨዋታ በኋላ አርሰናል አልተሸነፈም። በሁሉም ውድድሮች 5 ጨዋታዎች ማሸነፍ ችሏል። ትልቁ ችግር ግን ተጋጣሚዎቹን በሚገባ መግደል ያለመቻሉ ነው። እንግዲህ ከአስቶን ቪላው ጨዋታ በኋላ በተደረጉት የወልቭስ የክሪስታል ፓላስና የብራይተን ጨዋታዎች ለምሳሌ እነዚህን ጨዋታዎች ለብቻቸው ካየን 65 ሙከራዎች ወደ ጎል አድርጓል። ባለፉት 3 ጨዋታዎች ማለት ነው። አርሰናል ግን ደግሞ ከነዚህ 65 ሙከራዎች ወደ ጎል መቀየር የቻለው 5ቱን ብቻ ነው። እና ደግሞ በጣም የሚያስደንቀው ከነዚህ 5 ጎሎች 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋጣሚ ቡድን ተጫዋቾች የራሳቸው መረብ ላይ ነው። 4ቱ የተቆጠሩት በተጋ
ስለዚህ ጎል ከማስቆጠር አንጻር ወይ ደግሞ እንደው በተገቢው መንገድ ተጋጣሚው ላይ ጫና ከመፍጠር አንጻር አርሰናል ከዚህ የተሻለ ማድረግ ይኖርበታል። ሁሌ ኦውን ጎል ላይ ተማምኖ ጨዋታዎችን ማሸነፍ፣ ጨዋታዎችን ማድረግ በፍጹም የሚቻል አይደለም። ለዚህ ነው ደጋፊው ይሄ ምን ድረስ ይቀጥላል፣ ምን ድረስ ይዘልቃል የሚለው የሚያስጨንቀው። የሚገጥሙት አስቶን ቪላ በጣም አስደናቂ ጉዞ ላይ ነው ያለው እና ይህንን ቡድን ደግሞ ሲገጥሙት እንደው ሙሉ ዝግጅት፣ ሙሉ ፈጠራና የመጨረስ ብቃት ሌሎቹም ቡድኖች ሲገጥሙ ካደረጉት በተሻለ ያስፈልጋቸዋል። ሚኬል አርቴታ በእርግጥ አስቶን ቪላን ስለመግጠምም ሆነ ስለ የትኛውም ተጋጣሚ ወይ ደግሞ ቅድም ስላነሳ ነው ኦውን ጎል በተለየ መንገድ ነው የሚያወራው። እኛ የምንፈልገው የጎሉን መቆጠር ነው እና ጎሉ ደግሞ የሚቆጠረው በምንጫወተው አጫወት ወይ ደግሞ በምንጫወትበት መንገድ ተጋጣሚው የተለየ ጫና ውስጥ ስለገባ ነው። ስለዚህ በተለይ ኤሚሬትስ ላይ ከሆነ ጨዋታዎች የሚደረጉት ተጋጣሚያችን ዘግቶ ጥቅጥቅ ብሎ ለመከላከል ሲሞክር እንደዚህ ያሉ አጋጣሚዎች መፈጠራቸው እሰየው እና ይሄ ተጋጣሚያችን ሰፈር ለማድረጉ ማስረጃ ነው የሚል እምነት ነው ያለው። ግን ደግሞ ከዚህ በተለየ መንገድ ነገሮችን ማድረግ፣ ጨዋታዎችን መጨረስና መግደል እንዳለባቸው ይተማመናል። ስፔሲፊካሊ ስለ አስቶን ቪላው ጨዋታ ሚኬል አርቴታ ሲያወራ እንግዲህ መለስ ብለን ለማየት እንሞክራለን እና ደግሞ ጨዋታውን ለማሸነፍ ወይ ደግሞ ጨዋታውን በተሻለ መንገድ ለማድረግ ይረዱኛል ብዬ ያሰብኳቸው የተወሰኑ ሀሳቦች አሉኝ። ያለፈውን ጨዋታ የተሸነፍንበት መንገድ በፍጹም ስሜት የሚሰጥ አይደለም ይላል እና ያንን ጨዋታ ወይ ደግሞ የተሸነፍንበትን ማነር እንደ መነሳሻ ካየ ነው በትክክለኛው መንገድ ልንበቀል እንችል ይሆናል የሚል አስተያየት ሰጥቷል። አስቶን ቪላ የውድድር ዘመኑን ሲጀምር 5 ጨዋታዎች ባለማሸነፍ ነው የጀመረው። ከዛ በኋላ ግን እጅግ አስደናቂ በሆነ መንገድ ጨዋታዎችን የሚያሸንፍ፣ ጨዋታዎችን ዶሚኔት የሚያደርግ ቡድን ሆኗል። በተበለጠባቸው ዶሚኔት በተደረገባቸው ጨዋታዎች እንኳ የኡናይ ኤምሪ ቅያሬዎች ምን ያክል ኢፌክቲቭ እንደሆኑ የቅርቡ የቸልሲ ጨዋታ ጥሩ ማሳያ ይመስለኛል። አስቶን ቪላንና አርሰናልን በቀጥታ በተመለከተ ግን አርሰናል ካለፉት 5 ጨዋታዎቹ በ3ቱ በአስቶን ቪላ ተሸንፏል። በጥቅሉ ከነዚህ ጨዋታዎች ወይ ደግሞ ከ5ቱ ጨዋታዎች ማሳካት የቻለው የነጥብ ድምር 4 ብቻ ነው። ይሄ አስቶን ቪላ ለአርሰናል ምን ያክል ፈታኝ እንደሆነ ማሳያ ነው። አሁን የገብርኤል ማጋሌሽ መመለስ ከባለፈው ጨዋታ ይልቅ አርሰናል የአስቶን ቪላውን ጨዋታ ፕሮስ ሲያደርግ ምናልባት ተስፋ የሚያደርግበት ነው። ምክንያቱም ገብርኤል ማጋሌሽ ቡድኑ ወደፊት ተጠግቶ እንዲከላከል ከማድረግ አንጻር፣ ሳጥኑን ከመከላከል አንጻር፣ ቡድኑን ኢሞሽናሊ ከመምራት አንጻር፣ ከምንም በላይ ደግሞ ሌላኛው ሳጥን ውስጥ የቆሙ ኳሶችን ወደ ጎልነት ከመቀየር ወይ ደግሞ ተጋጣሚውን ጭንቅ ውስጥ ጫና ውስጥ ከመክተት አንጻር ትልቅ አስተዋጽኦ ለአርሰናል ያበረክታል። ስለዚህ ቡድኑ ለሚያጠቃበትም ለሚከላከልበትም ወይ ደግሞ ኢቭን ጎል ለሚያስቆጥርበት መንገድ የገብርኤል ማጋሌሽ መኖር በጣም በጣም ወሳኝ ነው። የቲምበርና የካላፊዮሪ ጉዳይ ግን አልለየለትም። ተጨማሪ መረጃዎች እንግዲህ እዚህ ጉዳይ ላይ ያስፈልጋሉ። ከዚህ መነሻ እንደውም ሚኬል አርቴታ በጥር የተጫዋቾቹን ጉዳት በተመለከተ በትክክል ቲምበር ወይ ደግሞ ካላፊዮሪ እንኳን ባይል አሁን ያሉብንን ጉዳቶችና ምናልባት ከሜዳ ሊርቁ የሚችሉበትን የጊዜ ርዝማኔ በማየት ጥር ላይ ወደ ገበያ ልንገባ እንችል ይሆናል የሚል አስተያየት ሰጥቷል። እንግዲህ የውድድር ዘመኑ ሲጀመር አርሰናል በጣም ሙሉ እንደሆነ የትኛውን ቦታ ላይ ሁለት አማራጮች በጥቂቱ እንዳሉትና ጥር ላይ ለገበያ ለመውጣት እንደማይገደድ ነበር ብዙዎቻችን የምናምነው። ግን ደግሞ በጉዳት በጣም ብዙ የታመሰ ብዙ የተፈተነ ቡድን ነው በዚህ የውድድር ዘመን። ስለዚህ የተሻለ ለመሆን የጥሩ የዝውውር መስኮት ላይ የምንፈልገው ምርጫ ካለን አክት ማድረግ ካለብን እናደርገዋለን። እንደውም ሚኬል አርቴታ ዌር አርሰናል እኛ አርሰናሎች ነን፣ ስለዚህ ለሚያስፈልገንና እንጠናከርበታለን ብለን ለምናስበው ቦታ መዘጋጀት ይኖርብናል፣ በጣም አክቲቭ ሆነን ነገሮችን ማየት ይኖርብናል የሚል አስተያየት ሰጥቷል። እንግዲህ ይሄ ማለት የትኛው ቦታ ላይ ተጫዋቾች ይመጣሉ ማለት ስለመሆኑ እየሰጠን ፍንጭ የለም። ግን ደግሞ እንደው ቡድኑ ካሉበት ችግሮች ወይ ደግሞ ታዩበት ከሚባሉ ችግሮች አንጻር ቢመጣ የትኛው ቦታ ላይ የሚል ጥያቄ ወይ ደግሞ ሀሳብ ማንሳት ይቻላል። እንደ አሰልጣኝ ግን አሰልጣኙ በጥር ምንም ተሳትፎ አናደርግም የሚል ሀሳብ እንደሌለው አስተያየት ሰጥቷል። እንግዲህ የ267 ሚሊዮን ፓውንድ ገደማ ኢንቨስትመንት አድርገው 8 አዳዲስ ፈራሚዎች ይዘው ነው ይህንን የውድድር ዘመን የጀመሩት። ግን ደግሞ በጣም በተደጋጋሚ የተጫዋቾች ጉዳት የፈጠረባቸው ክፍተት አለ። ሚኬል አርቴታ በተደጋጋሚ የሚለው ነገር ቢኖር በእንደዚህ አይነት የጉዳት ችግር ይህን እንደ ኤክስኪውዝ
ሳንጠቀም የሊጉ መሪ መሆናችን በጣም ያስደንቀኛል። ተጫዋቾቼ የሊጉ መሪ ለመሆን ዋንጫውን ለማንሳት ወይ ደግሞ ረዥም ርቀት ለመሄድ ያላቸውን ፍላጎት በሚገባ የሚመሰክር ቆራጥነት ነው ይላል። እንግዲህ ቅድም እንዳልኩት የቲምበርና የካላፊዮሪ ጉዳይ አለ የለተም እንደውም ከበቀደሙ ጨዋታ አስቀድሞ ከብራይተኑ ጨዋታ አስቀድሞ የቲምበርና የካላፊዮሪ በጉዳት ከስብስቡ ውጪ መሆን አርሰናልን ከረዥም ጊዜ ጉዳት የመጣው ለረዥም ጊዜ ከሜዳ ያርቀዋል ከተባለው ጉዳት በፍጥነት አገግሞ ከመጣው ገብርኤል ማጋሌሽ ጋር 4 ሲኒየር ተከላካዮች ብቻ በዕለቱ ይዞ እንዲቀርብ አስገድዶታል። እና እንዳየነው ዴክለር ራይስ ነው የቀይ መስመር ተጫዋች ሆኖ ቲምበርን የተካው። እና የቲምበርና የካላፊዮሪ ጉዳይ ወይ ደግሞ ቡድናቸው ውስጥ ያሉ ተጫዋቾችን በተመለከተ ያለ የጉዳት እርዝማኔ ጥርን በተመለከተ የተለየ ሰይ እንዲኖራቸው ሊያደርግ ይችል ይሆናል። ሚኬል አርቴታ ያለው ይሄ ነው። ዴብዝም በተመለከተ ግን በጣም ብዙሃኑ ከሚሉት የተለየ ሐሳብ እንዳለው ሚኬል አርቴታ ጋዜጣዊ መግለጫው ላይ ለመረዳት ችለናል። አብዛኞቹ ቡድኖች እኛ ያዝነው አይነት የስብስብ መጠን አላቸው። 24 ወይም 25 ተጫዋች የአርሰናል ውስጥ ብቻ ሳይሆን ሌሎቹ ቡድኖች ውስጥ አለ። እንደውም እኛ ከጠበቅነው በላይ ግን ደግሞ ልናስወግድ ማንችላቸው አይነት ጉዳቶች ገጥመውናል ይላል። የመጀመሪያውን ቡድን ወይ ደግሞ የዋናውን ቡድን በተመለከተ የክለቡ ዌብሳይት ላይ ለምሳሌ አርሰናል የ25 ተጫዋቾች ዝርዝር አስቀምጧል። ግን ደግሞ እዚህ የ25 ተጫዋቾች ዝርዝር ውስጥ እድሜያቸው ከ21 ዓመት በታች የሆኑ ብዙ ተጫዋቾች አሉ። ስለዚህ በዚህ ምክንያት አርሰናል የፕሪሚየር ሊጉን ሕግ ሳይጥስ ተጫዋቾች በጥር ሊያመጣ የሚችልበት ክፍተት አለ ማለት ነው። በዚህ ምክንያት አርቴታና አርሰናል በንቁ የተጎዱ ተጫዋቾቻቸውን ከሜዳ ሊርቁ የሚችሉበትን ጊዜ በንቃት ያያሉ። ከዛ በኋላ ውሳኔ ያስተላልፋሉ። የሚወጡትን ተጫዋቾች በተመለከተ አንድሬ በርታ ኃላፊነቱን ይወስዳል የሚል አስተያየት ሰጥቷል። እንግዲህ አስቀድሞ ጃንዋሪ ላይ ምንም አይነት ተሳትፎ አያደርግም ብለን ያሰብነው አርሰናል ጃንዋሪ ላይ ተሳትፎ ሲያደርግ ልናየው የምንችልበት እድል አለ ማለት ነው። እንዳልኩት ከተጫዋቾቹ ጉዳት ጋር ተያይዞ የትኞቹ ተጫዋቾች ናቸው ስማቸው ከአርሰናል ጋር የተያያዘው? በእርግጥ የኤልቼው አማካይ ሮድሪጎ ሜንዶዛ ምናልባት በጥር ላይ መጣ ይችል ይሆናል፣ ግን ደግሞ ከአርሰናል ጋር ስሙ ሲያያዝ ሰንብቷል። እንደዚሁም ከኤስ ሚላን አንድ ፉልባክ የማምጣት ፍላጎት እንዳላቸው ከኢንትራክ ፍራንክፎርትም ማቴዮ ባሆያን የማምጣት ሀሳብ እንዳለ ሰምተናል። እነዚህ በእድሜ ለጋ የሆኑ ለረዥም ጊዜ አርሰናልን ይጠቅማሉ ተብለው የሚታሰቡ ተጫዋቾች ናቸው። ሌላኛው ጀረሚ ዣኬ ነው። ይሄ የ20 ዓመት ወጣት ነው። ለስትራስቡርግ ነው የሚጫወተው። በእርግጥ ቸልሲም የዚህ ተጫዋች ፈላጊ ነው። ስትራስቡርግ ያው የቸልሲ እህት ክለብ እንደሆነ እናውቃለን። ሌላኛው ከሁሉም ክለቦች ጋር ማለት ይቻላል ከትልልቆቹ ጋር ስሙ የተያያዘው ሴሜኒዮ ነው። የሴሜኒዮንና የአርሰናልን ጉዳይ የተለየ የሚያደርገው የ25 ዓመቱ ሴሜኒዮ አርሰናልን እየወደደ እየደገፈ ያደገ ነው እና ወደ አርሰናል ቢመጣ ከየትኛውም የክለብ አማራጭ ይልቅ ተጫዋቹ ደስታው ነው። ግን ደግሞ አርሰናል ተጫዋቹን በተመለከተ ያለው አቋም ሊያስፈርመው እንኳን ቢፈልግ ክለብ ውስጥ የሚፈጠሩ የሚሆኑትን ነገሮች እስከ ክረምት አይቶ ክረምት ላይ ነው ውሳኔ ማሳለፍ የሚፈልገው። ተጫዋቹ ደግሞ ከጥር 1 በፊት ማረፊያውን ማሳወቅ ይፈልጋል ተብሏል እና እንደ ሴሜኒዮ ቅርብ ምንጮች ተጫዋቹ የማንቸስተር ሲቲ ንብረት የመሆኑ ጉዳይ ጥቂት ነው የቀረው ይላሉ። ለማንኛውም አርሰናል ስሙ ከተያዘ ከነዚህ ተጫዋቾች ጋር ነው ስሙ የተያያዘው። ማን ይመጣል? እንዴት ባለ መንገድ ጥርን አርሰናል ያሳልፋል የምናየው ነው። ከምንም በላይ ግን አርሰናል ጥርን ለሚያሳልፍበትም ሆነ ቀጣይ ውድድር ዘመን አጋማሹን ለሚገፋበት አካሄድ ከአስቶን ቪላ ጋር የሚደረገው ጨዋታ በጣም ወሳኝ ነው። አስቶን ቪላን መበቀል ይችል ይሆን? ከአስቶን ቪላ ጋር ያለውን የነጥብ ልዩነት ማስፋት ይችል ይሆን? ማንቸስተር ሲቲ የሰንደርላንድን እስኪገጥም ሐሙስ ነው የሚጫወተው። ሐሙስ እስኪጫወት ድረስ አርሰናል የነጥብ ድምሩን ከፍ አድርጎ ሲቲ ላይ ጫና ይፈጥር ይሆን ወይ የሚለውን ነገር እናያለን። ሌላኛው የምናየው ቸልሲን ነው። በጣም ኢንኮንሲስተንት የሆነ ቡድን ሆኗል። በተለይ ደግሞ ከውጤት አንጻር የተለያዩ አጋማሾች ቡድን ነው ቸልሲ በዚህ የውድድር ዘመን በጣም ጠንካራ የመከላከል ፋውንዴሽን ያለው ቡድን ሆኖ እናየዋለን በአንዳንድ አጋጣሚ እና ደግሞ በጣም አደገኛ የማጥቃት አማራጭ ያለው ቡድን ሆኖ እናየዋለን። ከዛ ግን ሁለቱንም የማይመጥን የመከላከል ጥንካሬውንም ሆነ የመፍጠሩ ደግሞ የማጥቃት አቅሙን የማይመጥን አይነት ደግሞ ደካማ ውጤት ሲያስመዘግብ እናየዋለን።
በቅርብ ጊዜ የጣላቸው ነጥቦች፣ የተሸነፋቸው ጨዋታዎች በራስ ከመተማመን አንጻር በጣም መጥፎ ይመስሉኛል። እንግዲህ በብዙ አጋጣሚዎችና ጨዋታዎች ካየን ቸልሲ ጨዋታዎችን ዶሚኔት የሚያደርግ ቡድን ነው። ግን ደግሞ ትልቁ ችግሩ ተጋጣሚዎቹን መቅጣት በፍጹም አልቻለም። በአንዳንድ አጋጣሚዎች ይሄ የደጋፊውን ቁጭት በጣም ከፍ አድርገውታል። የበቀደሙ ጨዋታ ለዚህ በጣም ጥሩ ማሳያ ነው። የመከላከል ሶሊዲቲም ጉዳይ ቢሆን በጣም ጠንካራ የመከላከል ቅርጽና አቋም ኖሮት ሲከላከል አይተን በሆኑ ሞመንቶች ግን በጣም ደግሞ የተጋለጠ እንደ አጠቃላይ የሚጫወትበትን መንገድ ወይ ደግሞ የሚከላከልበትን መንገድ ለመቆጣጠር የተቸገረ ደግሞ ቡድን ሆኖ እናያለን። በዛች ሞመንት ጎል ይቆጠርበታል። የአስቶን ቪላው ጨዋታ ለዚህ በጣም ጥሩ ማሳያ ነው። 2-1 የተሸነፉበት ጨዋታ ለ60 ደቂቃ ገደማ በጣም ጥሩ ቡድን ቸልሲ ነው። ግን ደግሞ የፈጠራቸውን እድሎች ሁሉ ወደ ጎልነት መቀየር ባለመቻሉ ኋላ በአስቶን ቪላ ተቀጥቷል። ስለዚህ ወደ ጃንዋሪ ሲንደረደር ቸልሲ ጨዋታዎችን በማሸነፍ በድጋሚ በራስ መተማመኑን ማግኘት በጣም ያስፈልገዋል። ጎሎች ማስቆጠር ይችላል። ታክቲካሊ በጣም ዲሲፕሊንድ ቡድን ነው። ግን ደግሞ ቅድም ያልኩት ኢንኮንሲስተንሲ ወይ ደግሞ ወጥ አለመሆን በተለይ ደግሞ በጨዋታዎች መካከል በሁለቱ 45ቶች ወይ ደግሞ በመጀመሪያው 60 ደቂቃና በቀሩት ጥቂት ወይ ደግሞ በመጀመሪያው 70 ደቂቃና በቀሩት 20 ደቂቃዎች ውስጥ በጣም የተለያየ ቡድን ሆኖ የሚታይ ነው። እንደውም ቸልሲን በተመለከተ አንድ አርቲክል ሳይ በጣም ጥሩ ቡድኖች መጥፎ በተጫወቱበት አጋጣሚ ያሸንፋሉ። የቸልሲን ግን ለየት የሚያደርገው መጥፎ በተጫወተበት አጋጣሚ ማሸነፍን እንተውና ጥሩ በተጫወተበት አጋጣሚ ማሸነፍ ያለመቻል ነው። በእንደዚህ አይነት ተቃርኖ ነው ቸልሲ እና ኤንዞ ማሬስካ እየገፉ ያሉት ይላል። የአስቶን ቪላውን ጨዋታ በምክንያትነት ያነሱታል። 60 ደቂቃ ዶሚኔት ያደረገ ቡድን ለዛም የፕሪሚየር ሊጉ ኢንፎርም ቡድን ነው አስቶን ቪላ። የተሻለ እድል የፈጠረው ቡድን፣ በተለይ አማካይ ክፍል ላይ የነበሩትን ዱዌሎችን በሚገባ ያሸነፈው ቡድን እንደዛ ባለ ማነር መሸነፉ በፍጹም የሚጠበቅ አይነት አይደለም። ጆ ፔድሮ ያንን ጎል ሲያስቆጥር ቸልሲ እየተገባው ነው ጎል ያስቆጠረው እና የቸልሲ መልክ በጣም የተለያየ የሆነው የተዘበራረቀ የሆነው ኢንኮንሲስተንት ነው ቸልሲ የሚባልበትም አንደኛው ምክንያት ይሄ ነው። ለምሳሌ ከኒውካስል ጋር ያደረጉት ጨዋታ የሁለት አጋማሾች ጨዋታ ነው። 2-2 በሆነ ውጤት ጨዋታቸው ተጠናቀቀ። ግን ደግሞ 2-0 ይመራ ነበር። በእርግጥ ኒውካስል ሶስተኛውንም ጎል ማስቆጠር የሚችልበት እድል ነበረው በመጀመሪያው አጋማሽ፣ ይህንን ሳይጠቀምበት ቀርቷል። ኋላ ቸልሲ አገግሞ ከጨዋታው ነጥብ መጋራት ችሏል። እንደዚህ ያለውን አስቸጋሪ ጨዋታ በነጥብ መጋራት የጨረሰው ቸልሲ የመራውንና ዶሚኔት ያደረገውን የአስቶን ቪላ ጨዋታ ደግሞ እንደዛ ባለ መንገድ ሉዝ ማድረጉ ለደጋፊው የስጋት ምንጭ ነው እና እንግዲህ ከመሪነት ፖዚሽን በዚህ ውድድር ዘመን ለአራተኛ ጊዜ ነጥብ ሲጥል ማለት ነው እና በተለይ ደግሞ በሜዳው ከተደረጉ የመጀመሪያ 9 ጨዋታዎች ቸልሲ ከመሪነት ፖዚሽን በ4 አጋጣሚዎች ነጥቦች ጥሏል። ከሁሉም ግን የአስቶን ቪላው ጨዋታ በጣም ፍራስትሬሽን ውስጥ የከተታቸው ይመስለኛል። የአስቶን ቪላው ጨዋታ ብዙ አይነት መልክ አለው። የመጀመሪያው ቸልሲ ከሊጉ ጠንካራ ቡድኖች ጋር መፎካከር የሚያስችል አቅም እንዳለው የሚያሳይ ነው። ግን ደግሞ ጨዋታ ከማስተዳደር ጋር ያለ ችግር ወይ ደግሞ የሆኑ የፕሬሸር ሞመንቶችን መቆጣጠር ያለመቻል ችግር እንደዚህ ያለ የተዘበራረቀ መልክ ያለው ቸልሲ እንድናይ አድርጎናል። ዶሚኔት ያደረጉትን ጨዋታ ለዚህ ነው የገሉትም አያሸነፉትም የምንለው። ይሄ ቡድን ከመፍጠር ጋር ተያይዞ ቅድም ስለ አርሰናል እንዳነሳ ነው የመፍጠር ችግር ሁሌ የሚነሳበት አይደለም። ግን ደግሞ ጨዋታዎችን ከመግደል ሞመንቶችን ከማስተዳደር ጋር በትልቁ ኤንዞ ማሬስካ ይወቀሳሉ። የበቀደሙ ጨዋታ የመጀመሪያው አጋማሽ ቸልሲን የእውነት የዋንጫ ተፎካካሪ አስመስለው ነበር። ምንም አይነት የቪላ የማጥቃት እንቅስቃሴ ሁሉ በቸልሲ ነሊፋይ ተደርጎ ነበር የሚታየው። ቸልሲ ማምከን ችሎ ነበር። ይልቁን ሁለቱም መስመሮች በመጠቀም ቸልሲ በሚገባ የሚያጠቃ በጣም ኦርጋናይዝድ እና ዲሲፕሊንድ የሆነ ቡድን ነበር። ይሄ ቡድን ነው የፈረሰው።
አንዳንዶቹ አጋጣሚዎች የተጫዋቾቹን ግለኝነት ወይ ደግሞ እንደው ለቡድን አጋሮቻቸው ኳሱን ቢለቁት እንደዚህ ቢያረጉት ምናምን ሊያስነሳ ይችላል። ለምሳሌ በቀደሙ ጨዋታ ላይ ኮል ፓልመር እንደው ከባድ ሙከራ ከማድረግ ይልቅ ለጆዋ ፔድሮ ኳሱን መልቀቅ ይችል ነበር፣ ወይ ደግሞ ለኤንዞ ፈርናንዴስ ደግሞ እንደዛ አይነት የጎል ማግባት እድል አግኝቶ ቢያንስ ኢላማውን የጠበቀ ሙከራ ለማድረጉ በጣም የሚያስወቅሰው ነው። አሊያንድሮ ጋርናቾ በጨዋታው ባሳየው ደካማ አቋም ምክንያት ይሄ ተጫዋች እንደው በቋሚነት የመጫወት እድል ከዚህ በኋላ በሚገባ ማግኘት አለበት ወይ ከዚህ የተሻለ ማድረግ ይኖርበታል የሚል ወቀሳም ተሰንዝሮበታል። የመጀመሪያው አጋማሽ ላይ ቢጫ ካርድ ያየውን ማቲካሽ ከዚህ በተሻለ መጠን ጫና ውስጥ መክተት ነበረበት የሚል መስማማት አለ። በጥቅሉ ቸልሲ አይመሬ መሆን ባለመቻሉ ሉዝ ያደረገው ጨዋታ ነው። ኤንዞ ማሬስካ የመጀመሪያውን ጎል ኮንሲድ ስናደርግ ሁሉም ነገር ተበላሸ ብሏል እና የመጀመሪያውን ጎል ኮንሲድ ከማድረጋችን አስቀድሞ 2 ወይ 3 ግን ማስቆጠር ነበረብን የሚል ሐሳብ አላቸው። ልክ ነው፣ ማስቆጠር ነበረባቸው፣ ግን ደግሞ አላደረጉም። ስለዚህ አባካኝነት በጣም እየጎዳቸው እንዳለ መረዳት እንችላለን። ቪላ ከጨዋታው በሚገርም ሁኔታ 3 ነጥብ ወስዷል። የኤምሬ ቅያሬዎች ሰርተዋል እና በጣም የደነቀኝ ቪላ እንግዲህ ከ2023/24 የውድድር ዘመን ጀምሮ ከተመሪነት ፖዚሽን ወይ ደግሞ ከሉዚንግ ፖዚሽን ተነስቶ ብዙ ነጥብ የሰበሰበው የፕሪሚየር ሊግ ቡድን ነው። ከቪላ ቀጥሎ ብዙ ከተመሪነት ፖዚሽን ተነስቶ ነጥብ የሰበሰበው ቡድን ሊቨርፑል ነው። ለማንኛውም ቸልሲ ከዚህ ሽንፈቱ ተምሮ እንግዲህ ወደ ማሸነፍ ይመጣል ወይ 3 ነጥብ ወደ ማሳካት ይመጣል ወይ ትልቅ ጥያቄ ነው። አሰልጣኝ ኤንዞ ማሬስካ ይህንን ማድረግ የማይችሉ ከሆነ የከፋ ጫና ውስጥ እንደሚገቡ ምንም ጥርጥር የለው። የበቀደሙ ጨዋታ ቸልሲዎች የተሸነፉበት ብቻ ሳይሆን በዚህ ውድድር ዘመን ያለባቸውን ራስን የመግዛትና የመቆጣጠር ችግርም በሚገባ የሚያሳይ ነው። 5 ተጫዋቾቻቸው የቢጫ ካርድ ተመልክተዋል። ፓልመር ተቀይሮ ሲወጣ ደስተኛ እንዳልሆነ አይተናል። ቸልሲን በተመለከተ ሁሌም የረዥም ጊዜ ፕሮጀክት እንደሆነ እናወራለን። ግን ደግሞ የረዥም ጊዜ የምንለው ፕሮጀክት አሁን ላይ ያለውን ነገር በሚገባ ማድረግ ካልቻለ በጣም ብዙ እክሎች ይገጥሙታል። ከዝውውር ጋር ተያይዞ የቸልሲን ጉዳይ በዚሁ አንስተን እንለፍ ወደ ዩናይትድ። ቸልሲ በጣም ብዙ ተጫዋቾችን ስካውት እያደረገ እንዳለ ሰምተናል። አንዳንዶቹ ከእህት ክለቡ ስትራስቡርግ የሚመለመሉ ናቸው። ቅድም አርሰናል ይፈልገዋል ያልኩት የ20 ዓመት ወጣት ፈረንሳይ ተከላካይ ጀሬሚ ዣኬ አንዱ ነው። ቲያጎ ሲልቫን ቢያመጡት የቀድሞ የቸልሲ ሌጀንዶች ወይ ደግሞ ለቸልሲ የተጫወቱ ትልቆቹ ሊፈልጉ ነበር። ደጋፊዎቹም 41 ቢሆነው እንኳ ቲያጎ ሲልቫ ማምጣቱ የሚያረጋጋው የሚሰጠው የሚጨምረው ነገር አለ ብለው ያምኑ ነበር። ግን ደግሞ በነፃ ወደ ፖርቶ ሄዷል። ሌላኛው የሮሚዮ ላቪዋ ጉዳይ ነው። እንግዲህ በ50 ሚሊዮን ፓውንድ ገደማ 2023 ላይ ቸልሲን ከተቀላቀለ በኋላ ለቸልሲ ማድረግ የቻለው 30 ጨዋታ ብቻ ነው። ይሄ ቤልጂየማዊ ተጫዋች እና የዚህ ተጫዋች ጉዳይ በጣም አነጋጋሪ ነው። ስለዚህ ቸልሲ አክቲቭሊ እነዚህን ተጫዋቾች ለመተካት ወይ ደግሞ ጎዶሎ አለብኝ ብሎ ለሚያስበው ቦታ ሁሉ ተጫዋች ለማስፈረም ጥረት እንደሚያደርግ ይታሰባል። የሚሸጣቸውም ተጫዋቾች እንዳሉ መረጃው አለ። አክሴል ዲሰሲ በውሰት ወደ ሊግ ሊሄድ ይችላል ተብሎ ይታሰባል። የራሂም ስተርሊንግ ጉዳይ ሌላኛው ነው። እንግዲህ ሳምንት 300,000 ፓውንድ ደሞዙ ወይ ደግሞ ቸልሲ ውስጥ ያለው ቀሪ ኮንትራት ነው የስተርሊንግን ጉዳይ ከባድ ያደረገው። ተጫዋቹ ክረምት ላይ የውሰት ውል ከተለያዩ ክለቦች ቀርቦለት ነበር፣ ግን ደግሞ ለቤተሰባዊ ሕይወት አይመችም በሚል ቋሚ ዝውውር ፈልጓል። 82 ጨዋታዎችን ለእንግሊዝ ብሔራዊ ቡድን ያደረገው ተጫዋች 31 ዓመት ሞልቶታል። በቋሚነት ነው መዘዋወር የምፈልገው የሚል የጸና አቋም አለው። ወደ ዩናይትድ ጉዳይ ደግሞ እንሂድ። ዩናይትድ ደካማውን ወልቭስን ይገጥማል። ከዚህ ጨዋታ በፊት አሞሪም በጣም ትኩረት የሚስብ አስተያየት ሰጥተዋል እና በዚህ ውድድር ዘመን ስለ አሞሪም ያለን አንድ ምልከታ ወይ ደግሞ ወደ ዩናይትድ ከመጡ በኋላ አሰልጣኙን ስናይ የሆነ ጊዜ ተስፋ፣ በሌላ ጊዜ ደግሞ ተስፋ የሚያስቆርጡ ነገሮች አይተናል። አሁን በእርግጥ ቡድኑ መልክ እየያዘ ያለ ይመስላል። ግን ደግሞ አንድ በግልጽ አሞሪም ላይ የሚነሳ ትችት ግትር ነው፣ ካመንኩበት መንገድ ንቅንቅ አልልም በሚል ዩናይትድን ዋጋ አስከፍሎታል ነው። ብዙ ጊዜ አሰልጣኞች እንደዚህ ባለ ግትር አቋማቸው ለረዥም ጊዜ ጸንተው ይጓዛሉ። አንዳንዴ ዋጋ ያስከፍላቸዋል።
በሌላ ጊዜ ደግሞ ውጤታማ ሊያደርጋቸው ይችላል። ሩበን አሞሪም በዩናይትድ መባረር እንኳን ቢመጣ ይዞ የመጣውን 3-4-2-1 ወይም ደግሞ 3-4-3 ፎርሜሽን የመቀየር ሐሳብ አልነበረው እና ይሄ የማይቀየርበት ዋነኛው ምክንያት ግን ዩናይትድ ይህን የጨዋታ መንገድ ቀይሮ ጥሩ ስለማይጫወት ሳይሆን ሩበን አሞሪም ዘግይቶ እንዳለው ያው እንደ ብዙ አሰልጣኞች ግትር ስለሆነ ወይ ደግሞ 3-4-3 ወይም ደግሞ 3-4-2 ፎርሜሽኑ አልሰራምና ይሄ ቀየር የሚለው ጫጫታና ጩኸት ከብዙሃን መገናኛዎች ከቀድሞ ተጫዋቾች ስለተሰማ ነገሩን ለመቀየር ብሞክር የመልበሻ ክፍሉን አጣው ነበረ የሚል እምነት ስለነበረው ነው። በጣም ነው የሚገርመው። እና ፎርሜሽንን ለመለወጥና ወደ ባክፎር ለመመለስ ትክክለኛ ጊዜ መፈለግ ነበረብኝ። ይሄ ትክክለኛ ጊዜ እንግዲህ ለአፍሪካ ዋንጫ ተጫዋቾቹ የሚሄዳቸው እና ደግሞ ጉዳት ያመጣው መሆኑ ነው። ያኔ በ3-4-2 ፎርሜሽን ለመጫወት ሲሞክር በጣም ብዙ ተተችቷል። በተለይ ደግሞ ተጫዋቾች ለመላመድ ወይ ደግሞ ይህን የጨዋታ መንገድ አዳፕት ለማድረግ ስላልቻሉ፣ ለዚህ መንገድ ስላልተሰሩ፣ ለተጫዋቾቹ ምቹ ባልሆነ መንገድ እያሰለጠኑ እየተጫወቱ ዩናይትድን ዋጋ ማስከፈል ተገቢ ነው ወይ የሚል ብዙ ወቀሳ መጥቶበታል። አሁን ግን እሱ እንዳለው ትክክለኛውን ጊዜ ጠብቀን ወደ ባክፎር ተመልሰናል። ወደ አፍሪካ ዋንጫ ተጫዋቾች ሄደውበታል እና ደግሞ ጉዳትም ጭምር አለ። ግን እንደውም ዘግይቶ እንደዚህ ባለ መንገድ አስተያየት መስጠቱ ለከዚህ በኋላም ምናልባት በሆነ አጋጣሚ ዩናይትድ የውጤት መንገራገጭ ውስጥ ሲገባ ደጋፊዎች ወይ ደግሞ ጋዜጠኞች የሚመዙት የሆነ ነገር የሰጣቸው ይመስለኛል። አሁን ያለው ቡድናችን አላሞሪም ሲናገር በጣም ብዙ ነገር መረዳት የሚችል ነው ወይ ደግሞ የኔን መርህ እና ደግሞ የፈልገውን ነገር በሚገባ መረዳት የምንችልበት ደረጃ ላይ ስለደረስን የበለጠ ተጣጣፊ መሆን ፍሌክሲብል መሆን እንችላለን። ከዚህ በፊት ግን ከሚዲያው ከተለያዩ አቅጣጫዎች በባክፎር ለምን አይጫወቱም የሚለውን ነገር ሰምቼ በባክፎር ለመጫወት ብሞክር ኖሮ በመልበሻ ክፍል ተጫዋቾቹን የሚሳረጋቸው ወይ ደግሞ ተጫዋቾቹ ለኔ ያላቸውን ስሜት ወይ ደግሞ የነበረ የሚገባኝን ተቀባይነት ያሳጣኝ ነበር ብሏል። ስለዚህ የሆነ ጊዜ ፈልጌ ተጫዋቾቹ ሲሄዱ ሲጎዱብኝ ይሄንን አድርጌያለሁ ብሏል እና ይሄንን ያደረግኩት በእናንተ ጋዜጠኞች ፕሬሽር ወይም ደግሞ ጫና ወይ ደግሞ በደጋፊዎች ጥያቄ እንደሆነ ተጫዋቾቹ በፍጹም እንዲያስቡ አልፈልግም። ለዛን ይሄንን ያደረግኩት። አሁን ግን እንዳስፈላጊነቱ በእነዚህ መንገዶች መጫወት እንደምንችል ስለተረዳን ተጫዋቾቹ ከአፍሪካ ዋንጫና ከጉዳት እንኳን ሲመለሱ ሁል ጊዜ በባክስሪ ላንጫወት እንችላለን። እንዳስፈላጊነቱ በባክፎርም በባክስሪ የሚጫወት ቡድን ይኖረናል ብሏል እና በጣም አነጋጋሪ አስተያየት ነው። ለዚህ ጩኸቱ ስለበዛ ጩኸቱ ጎልቶ ስለተሰማ ነገሩን መቀየር አልፈለግኩኝም እንጂ ነገሩን መቀየር አስፈላጊ ነበር ብሎ አሰልጣኙ ያምናል ማለት ነው እና ተጫዋቾቼ አስፈላጊ ሆኖ ስላገኘሁት እንደቀየርኩት እንጂ ስለተጮህብኝ እንዳልቀየርኩት እንዲረዱ በማሰብ ነው የዘገየሁት ብሏል። ባለፈው የውድድር ዘመን ወደ ዩናይትድ ስመጣ ይህንን የጨዋታ መንገድ ለመረዳት በጣም አስቸጋሪ ነበር። አሁን ግን ተጫዋቾቹ ይህን በሚገባ ይረዱታል በሚል ተጫዋቾቹ ከእሱ የጨዋታ መንገድ ጋር ምን ያክል እየተላመዱ እንደመጡ አስተያየት ሊሰጥ ይሞክራል። በጥቅሉ እንግዲህ ዩናይትድ እንደዚህ ባለ መንገድ ተሻሽሏል። ጨዋታዎችም እያሸነፈ ነው። አሰልጣኙም ቢሆን ዘግየት ብሎ መለዋወጥ ጀምሯል። የዚህ መለዋወጥ ደግሞ ውጤት 3 ነጥቦች ከየጨዋታው ማግኘት ወይ ደግሞ ከተሸናፊነት ዩናይትድን ማራቅ ነው። ስለዚህ በቀጣይ የሚያደርጉትን ጨዋታ ከማሸነፍ የበለጠ ጠንካራ በሻምፒየንስ ሊግ መሳተፍ የሚያስብ ዩናይትድ መፍጠር ይቻላል። መሸነፍ ደግሞ በዛው ልክ እንዲያው የሆነ አይነት መልክ ለመያዝ እየሞከረ ያለ ቡድን ውስጥ የሆነ የተለየ ጫና መፍጠሩ አይቀርም። የአሞሪምን የጨዋታ መንገድ በተመለከተ ግን እንደው የመተቸቱ ጉዳይ ቅድም ካልኩት አስተያየት ጋር በጣም ስሜት የሚሰጥ ሆኖ አግኝቼዋለሁ። ምክንያቱም የአሞሪም 3-4-3 ወይም ደግሞ 3-4-2-1 የጨዋታ መንገድ በብዙ አጋጣሚዎች ዩናይትድ በተቸገረባቸው ጨዋታዎች ሲታይ
የተጋጣሚ ሶስተኛ የሜዳ ክፍል ላይ ለመፍጠር በጣም የሚቸገር ወይ ደግሞ የቡድኑን ፈጠራ ሪስትሪክት የሚያደርግ ሆኖ ታይቷል። እና ደግሞ በጣም ብዙ ተጫዋቾች ለዛ ቦታ ያልተሰሩ እንደሆነ ጨዋታ ላይ የሚናቸውን ለመረዳት ሲቸገሩ አይተናል። ስለዚህ አሰልጣኙ ለምንድን ነው ወደ ተጫዋቾቹ መንገድ ያልመጣው የሚለው ትችት በጣም የሚያስኬድ ነው። እና ደግሞ ዩናይትድ ኳስ በተቆጣጠረባቸው አጋጣሚዎች ሁሉ ፔኔትሬሽን ይጎለው ነበር ወይ ደግሞ ኳስ እንደተቆጣጠረ ቡድን ብዙ እድሎች የማይፈጥር ሆኖ ታይቷል። ይሄ ሁሉ በጨዋታ መንገዱ የመጣ ነው እና በጣም ያስደነቀው ደግሞ እንደው ስላለመለወጥ ሲያወራ መለወጥ ሊጠቅም እንደሚችል እንኳን ቢረዳው ፖፑ እንኳን ቢመጡ በፍጹም ይሄንን ጳጳሱ እንኳን ቢመጡ እና ይሄንን ለውጥ ቢሉኝ ለመለወጥ ፍቃደኛ አይደለሁም በሚል ግትር አቋም የጸና ነበር። አሁን ይሄ ነው እንግዲህ የተፈታውና የተለወጠው። በመለወጥ ውስጥ ያለው ደግሞ በረከት ጨዋታዎችን ማሸነፍ ነው። እንግዲህ አሁን እንዴት ባለ መንገድ የትኛው ላይ ስቲክ አድርጎ ይቀጥላል የሚለውን ግን ከዚህ በኋላ እናያለን። የሚገጥመው ወልቭስ በአንዳንድ አጋጣሚዎች ለተጋጣሚዎቹ ፈተና መስጠት የሚችል የሚመስል ነው፣ ግን ደግሞ በጣም የለየለት ደካማ ነው። በፕሪሚየር ሊጉ ታሪክ ከታዩት ደካማዎች ሁሉ የላቀው ደካማ ሆኖ የመጨረስ እድሉ የሰፋ ነው እና የሰሞንኛ ዩናይትድ መነቃቃት ከዚህ ጨዋታ ማሸነፍ እንድንጠብቅ ያደርገናል። ከዩናይትድ ጋር ተያይዞ ምን የዝውውር ጉዳይ አለ ለሚለው ደግሞ በስተመጨረሻ ጥር ላይ አክቲቭ ይሆናሉ ተብሎ ከሚታሰቡ ቡድኖች አንደኛው ዩናይትድ ነው። እንደ አብዛኞቹ ክለቦች የሴሜኒዮ አድናቂ ነው። በጣም ኤክሰፕሽናል ተጫዋች ነው ብሎ ያስባል አሰልጣኝ ሩበን አሞሪም። ግን ደግሞ ሴሜኒዮ ዩናይትድ የማይደርስበት ከፍታ ላይ የተቀመጠ ይመስላል። ምክንያቱም ተጫዋቹ አጥብቆ የሚፈልገው ወደ ሲቲ መሄድ ነው ወይ ደግሞ ቅድም እንዳልነው ቢሳካለት አርሰናል ነው፣ ካልሆነ ግን ለዋንጫ የሚፎካከረው ሲቲ ውስጥ ነው። ስለዚህ የዩናይትድ አጥብቆ ይመኘው እንኳን የሚያገኘው አይመስልም። ይልቁን ግን ኤሊየት አንደርሰንን የማስፈረም ፍላጎት አለው ከኖቲንግሃም ፎረስት። ኖቲንግሃም ፎረስቶች ተጫዋቹን ጥር ላይ የመልቀቅ ፍላጎት የላቸውም። ሌላኛው ዩናይትድ ደጋፊዎች በጣም የሚቋምጡለት አዳም ዋርተን ነው። እነዚህ ሁለት ተጫዋቾች አንደርሰንና ዋርተን ዩናይትድን በእጅጉን ሊያሻሽሉ ይችላሉ ተብሎ የሚታሰቡ ተጫዋቾች ናቸው። የካርሎስ ባሌባም ስም እንደዚሁ ከዩናይትድ ጋር ይነሳል። እንግዲህ ባሌባ፣ አንደርሰን፣ አዳም ዋርተን ስማቸው ከዩናይትድ ጋር ተያይዟል። የሜኖ ጉዳይ ከአፍሪካ ዋንጫው በኋላ ይወሰናል ተብሎ ይታሰባል። የዚርክሴም ጉዳይ አለየለትም። ማላሲያን ከዛ ቦምብ ስኳድ ወደ ዋናው ስብስባቸው ውስጥ ካካተቱት በኋላ አንድም ደቂቃ ለዋናው ቡድን አልተጫወተም። ስለዚህ የዚህም ተጫዋች ዕጣ ፈንታ መወሰን ይኖርበታል። ሌሎች አጠራጠር ያሉ የዝውውር ጉዳዮች ከሌሎች ክለቦች ጋር እናንሳና የዛሬ ዝግጅታችንን እናብቃ። ሊቨርፑል ተከላካይ ማስፈረም ፍላጎት እንዳለው ግልጽ ነው። ምክንያቱም የተከላካይ መስመር መሳሳት፣ የተከላካይ መስመር መዳከም በብዙ ይታይበታል እና ክረምት ላይ በነፃ ዝውውር የትኛውንም ክለብ መቀላቀል የሚችለው ጌሄ የሊቨርፑል ፍላጎት ነው። ግን ደግሞ ፈላጊዎቹ ጥቂት አይደሉም እና የዚህ ተጫዋች ጉዳይ በጥር ይፈታል ወይ እናያለን። ሴሜኒዮን ከሚፈልጉት ክለቦች አንደኛው ነው። እንደውም በርንመዝ ሊቨርፑል የዘገየ ዝውውር ጥያቄ ለዚህ ጋናዊ የመስመር አጥቂ እንዲያቀርብ ይጠብቃል ወይ ደግሞ እንደዚህ ባለ መንገድ ተስፋ ሰንቋል። ግን ደግሞ ተጫዋቹ ወደ ሲቲ ይሄዳል የሚለው ነገር ቅድም እንዳልኩት በይበልጥ አመዝኗል። ሌላኛው የሃርቪ ኤሊየት ጉዳይ ነው። እንግዲህ ሃርቪ ኤሊየት ባደረገ የጨዋታ መጠን ወይ ደግሞ የጨዋታ ቁጥር አስቶን ቪላ ከሊቨርፑል ተጫዋቹን በ35 ሚሊዮን ፓውንድ ቋሚ ማድረግ ወይ ደግሞ በቋሚነት የመግዛትን አንቀጽ ትሪገር ሊያደርግ ይችል ነበር። ግን ደግሞ ከኡናይ ኤምሬና ከአስቶን ቪላ ጋር አብሮ የሄደ አስቶን ቪላም ይሄን የፈለገ አይመስልም። በዚህ ውድድር ዘመን ለሊቨርፑልም ለአስቶን ቪላም ስለተጫወተ ከሁለቱ ውጪ ለየትኛውም የእንግሊዝ ክለብ መሸጥ ወይ ደግሞ መጫወት አይችልም። ስለዚህ ያለው አማራጭ ኤሊዮት ወይ እዛው አስቶን ቪላ ውስጥ መቆየት ነው ወይ ደግሞ ወደ እናት ክለቡ መመለስ ነው። ሌላኛው ሊቨርፑል ውስጥ የሚነሳው ነገር ኢሳክን ለመተካት ወደ ገበያ ይወጣሉ የሚለው ነው። ይሄ በጣም ትልቅ ጥያቄ ነው። ኤኪቲኬ 11 ቋሚ ሆኖ ከጀመራቸው ጨዋታዎች 8 ጎሎች አሉት እና ኤኪቲኬ ኃላፊነቱን በሚገባ እየተወጣ በመሆኑ ሌሎችም አማራጮች አለን ብሎ በማሰብ ወደ ገበያ ላይ ያወጡ ይችላሉ። ግን ደግሞ ውሳኔው ይጠበቃል።
ሌላኛው ማንቸስተር ሲቲ ነው። ያለፈው ጥር ላይ እንግዲህ ያለፈው የውድድር ዘመን ጥር ላይ በጣም ብዙ ወጪ አውጥቷል። ግን ደግሞ አሁንም ሁለቱን ክንፎች ማጠናከር እንደሚፈልግ ፔፕ ጓርዲዮላ ሰምተናል። በቅርቡ ከሃላንድ ውጪ ሌላ የጎል ምንጮች ማንቸስተር ሲቲ ቢያገኝም ተጨማሪ የመፍጠር የማስቆጠር አቅም ያላቸው የመስመር አጥቂዎች ግን ይፈልጋል ተብሏል። ለዚህ ነው ሴሜኒዮን ያመጣል የተባለው። የከዚህ ቀደሙ ሲቲ ውስጥ ቢሆን ኖሮ ሴሜኒዮ በጣም ሊቸገር ይችል ነበረ። በሲስተም መገዛት የሚቸገር አይነት ነው ተብሎ ስለሚታሰብ፣ ግን ደግሞ አሁን የትራንዚሽን ቡድን ሆኗል ሲቲ። ተጫዋቹ ደግሞ በሁለቱም ክንፎች መጫወት ይችላል። ለዚህን ተጫዋች ወደ ሲቲ በማምጣት የዋንጫ ፉክክር ውስጥ የበለጠ መቆየት ይችላሉ። ስቴፋን ኦርቴጋ፣ ካልቨን ፊሊፕስ ሊሸጡ የሚችሉ ተጫዋቾች ናቸው። ኦስካር ቦብ ደግሞ በውሰት ክለቡን ሊለቅ ይችላል ተብሎ ይታሰባል። እንግዲህ ከፕሪሚየር ሊጉ ክለቦች ጋር ያሉት የዝውውር ጉዳዮች እነዚህ ናቸው። በሌሎች የዝውውር ጉዳዮችና ከጨዋታ ጋር የተያያዙ ጉዳዮች ተመልሰን በሌላ የስፖርት 365 ዝግጅታችን እንገናኛለን። አብራችሁኝ ስለነበራችሁ ከኔ ጋር ስለቆያችሁ ምስጋና የላቀ ነው። ሰላሙ ነው።